Don't use them themselves. ዶናልድ ትራምፕ ጣልቃ እንዲገቡ ጥሪ ያቀርባሉ። የተቃዋሚ ፓርቲ መሪ ቦቢ ዋይን ተቃዋሚዎች ግብረ ሰዶማውያን ቡድኖች ዩጋንዳን ለማፍረስ እየሰሩ ነው። አይበገሬው ፓን አፍሪካኒስት ዩዌሪ ካጉታ ሙሴቪኒ ውድ የሳሎን ቲዩብ ቤተሰቦቻችን በካሬ 88,000 ብር ብቻ ሰመር ሪል ስቴት በከተማዋ እምብርት በማይታመን የዋጋ ቅናሽ ማራኪ ንድፍ ያላቸውን ቤቶች ይዞላችሁ መጥቷል። ለመኖሪያም ለኢንቨስትመንትም እጅግ በሚመቸው በእንግሊዝ ኤምባሲ አካባቢ ቀና ሲሉ አዲሱን ቤተ መንግስት ወደ ታች ደግሞ የከተማችንን ውበት የሚያዩበት ልዩ ስፍራ ከባለ 2 እስከ ባለ 4 መኝታ ቤቶች በ10 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ቀሪውን 50 በመቶ በባንክ ብድር እንድትከፍሉ ተመቻችቷል። አሁን በ0993 56 99 77 ወይም በ0993 40 66 77 ይደውሉ። በምስራቅ አፍሪካ ቀንድ ትርምስ ሊፈጥር ይችላል ተብሎ የተሰጋውና መንስኤ ይሆናል የተባለው የዩጋንዳ ብሔራዊ ምርጫ ተካሂዶ የምርጫ ውጤቱ ይፋ ሆኗል። አሜሪካና የምዕራብ አውሮፓ መንግስታት ከፍተኛ የሆነ አመጽና ስርዓት አልበኝነት ይቀሰቀሳል በማለት ሲያስጠነቅቁ ነበር የሰነበቱት። የዩጋንዳ ፕሬዝዳንት ዩዌሪ ሙሴቪኒ እንደተጠበቀው ለቀጣዮቹ 5 ዓመታት ስልጣን ላይ ለመቆየት የሚያስችላቸውን 71.65% ድምፅ በማግኘት ለሰባተኛ ጊዜ በምርጫ ማሸነፋቸው ይፋ ሆነ። ፕሬዝዳንት ዩዌሪ ሙሴቪኒ ሐሙስ ዕለት በኡጋንዳ በተካሄደው ምርጫ ለተጨማሪ 5 ዓመታት አገሪቱን ለመምራት መመረጣቸውን የሚያረጋግጥ የምስክር ወረቀት ከምርጫ ኮሚሽን ተረክበዋል። የ81 ዓመቱ ፕሬዝዳንት ለሰባተኛ ጊዜ የሥልጣን ዘመናቸውን ካሸነፉ በኋላ እሁድ ዕለት ባደረጉት ንግግር የቦቢ ዋይን ናሽናል ዩኒቲ ፓርቲ ኤንዩፒ በምርጫው የተሸነፈ መሆኑን ባወቀባቸው አካባቢዎች የምርጫ ጣቢያዎችን ለማጥቃት አቅዶ እንደነበር መረጃ ነበረን። አንዳንድ ተቃዋሚዎች የምርጫውን ውጤት ለመሻር የኃይል እርምጃ የወሰዱ አሸባሪዎች ናቸው። ከአንዳንድ የውጭ ዜጎችና ከአንዳንድ ግብረ ሰዶማውያን ቡድኖች ጋር ዩጋንዳን ለማፍረስ እየሰሩ ነው። እነዚህ ዩጋንዳውያን የአገር ከሃዲዎች ናቸው። ለእነዚህ በተሳሳተ መንገድ እየሄዱ ያሉ ተቃዋሚ ነን ባዮች ሁሉ እኔ በነጻ መመክራቸው ሁሉንም ያቀዳችሁትን የአመፅ ተግባር አቁሙ እላችኋለሁ። ምክንያቱም የምታደርጉትን ሁሉ እናውቃለንና አትሞክሩት፣ አርፋችሁ ተቀመጡ ብለዋል። የመራጮችን ማንነት የሚለዩ መሳሪያዎች በአግባቡ አለመስራት፣ የኢንተርኔት መዘጋት፣ የምርጫ ጣቢያዎች በወቅቱ አለመከፈት፣ የምርጫ ቁሳቁሶች በምርጫው ቀን ወደ ምርጫ ጣቢያዎች አለመድረስ በምርጫው ጊዜ መታየታቸው በተቃዋሚ ፓርቲዎች ዘንድ ቅሬታን አጭረዋል ያለው የአፍሪካ ህብረት የምርጫ ታዛቢዎች የምርጫ ሂደቱን መጨናገፍ የሚያሳይ ምንም ማስረጃ ባይሰጡም ተቃዋሚዎችንና የሲቪል ማህበረሰቡን ኢላማ ያደረጉ ማስፈራራት፣ እስራትና አፈናዎችን ግን አውግዘዋል። ይህ ፍርሃትን ፈጥሯል እና በምርጫው ሂደት ላይ የህዝብ እምነትን ሸርሽሯል ሲሉ የቀድሞው የናይጄሪያ ፕሬዝዳንት ጉድላክ ጆናታን የአፍሪካ ህብረት የምርጫ ታዛቢዎችን ወክለው ተናግረዋል። የሙሴቪኒ መንግሥት ከድምፅ መስጫው 2 ቀናት በፊት ኢንተርኔቱን ዘግቶ የተሳሳቱና ለአመፅ የሚያነሳሱ መረጃዎችን መከላከሉ አስፈላጊ እንደነበር ኡጋንዳ ከውጤቱ ወዲህ በአብዛኛው ሰላማዊ ሆና እንድትቆይ አግዟታል። የኡጋንዳ የተቃዋሚ ፓርቲ መሪ ቦቢ ዋይን ሐሙስ ዕለት የተካሄደውን የምርጫ ውጤት አስመልክቶ ያለውን ቅሬታ በፍርድ ቤት ክስ በመመስረት እንደማይከራከርና በፍትህ አካላት ላይ እምነት ማጣቱን ገልጾ ደጋፊዎቻቸው ሰላማዊ ሰልፍ ለማድረግ ወደ ጎዳናዎች እንዲወጡ ጥሪ አድርጓል። ቦቢ ዋይን ካልታወቀ ስፍራ ሆኖ ለዜና ሰዎች እንደገለጸው ለደህንነታቸው ስጋት ቢኖርም ፕሬዝዳንት ዩዌሪ ሙሴቪኒን በየትኛውም መድረክ እንደሚሞግታቸውና ለዲሞክራሲ ሥርዓት መረጋገጥ ትግላቸው እንደሚቀጥሉ ተናግሯል። በኡጋንዳ ያለው የፍትህ ሥርዓት ዲሞክራሲያቸውን ከአምባገነን ኡጋንዳውያን ለመጠበቅ
ማንኛውንም ሕጋዊ መንገድ እንዲጠቀሙ እናበረታታለን በማለት የ43 ዓመቱ የቀድሞ ዘፋኝ ለዜና ሰዎች ተናግሯል። የቬኔዙዌላ ፕሬዝዳንትና ባለቤታቸው በዶናልድ ትራምፕ ትዕዛዝ ከተኙበት ታግተው ወደ አሜሪካ መወሰዳቸው ለአፍሪካውያን ዓለም ወዴት እየሄደች እንደሆነ የሚያሳይ ማስጠንቀቂያ መሆኑን በመግለጽ አሜሪካ በቬኔዙዌላ ላይ የወሰደችው እርምጃ አፍሪካውያን የአህጉራቸውን ደህንነት ለመጠበቅ በአንድነት መቆም እንዳለባቸው የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ አሳሰቡ። በካምፓላ ለወጣቶች ባደረጉት ንግግር በትራምፕና በማዱሮ መካከል ምን እንደተፈጠረ አላውቅም፣ ነገር ግን እየሆነ ያለውን ጉዳይ እየተመለከትነው እያጠናነውም ሲሆን ከዚህ ትልቅ ትምህርት መውሰድ ይገባናል ብለዋል። ሙሴቪኒ ንግግራቸውን በመቀጠል አሜሪካውያን በባህር በአየርና በህዋ ጠንካራ ቢሆኑም በምድር ጦር ግን ያን ያህል መሆናቸውን ገልጸዋል። ጨምረውም ኡጋንዳ ራሷን ከየትኛውም ኃይል ለመከላከል የሚያስችል በቂ የጦር መሳሪያ ዕውቀትና ልምድ እንዳላት አስታውቀዋል። ትንንሽና ደካማ አገራት በታሪክ በትልልቅ አገራት ለጥቃት እንደሚጋለጡ የጠቀሱት ሙሴቪኒ ሲቀጥሉም እንደ ዴንማርክ የመሰሉ ትንንሽ አገራት የስበት ማዕከል አላቸው። አንድ ችግር ቢደርስባቸው ትልልቆቹ እንደ አሜሪካ ያሉት ይደርሱላቸዋል። የአፍሪካ ፖለቲካ ግን ጽንፍ የረገጠ በመሆኑ ምንም የስበት ማዕከል የለውም ብለዋል። በመሆኑም አፍሪካውያን በአንድነት በመቆም ራሳቸውን መከላከል ላይ መስራት እንዳለባቸው አሳስበዋል። ፕሬዝዳንት ዩዌሪ ሙሴቪኒ ኡጋንዳ የህንድ ውቅያኖስን የመጠቀም መብት እንዳላትና ችግሩ ካልተፈታ ወደፊት የሚደረጉ ጦርነቶች መነሻ ምክንያት ሊሆን እንደሚችል በመግለጽ ጎረቤቶቻቸውን አስጠንቅቀዋል። ኡጋንዳ ለዓመታት የራሷ የሆነ የባህር በር እንዳታገኝ በጎረቤቶቿ ተአቅቦ ተደርጎባት መቆየቷን በተናገሩበት በሰሞኑ ንግግራቸው ጎረቤት ኬንያ ኡጋንዳ የባህር በር እንዲኖራት መፍቀድ አለባት ብለዋል። ፕሬዝዳንቱ ለወጣቶቹ ባደረጉት ንግግር ላይ በሕይወቴ ብዙ መከራና ስቃይ ደርሶብኝና አልፌው እዚህ ደርሻለሁ። እኔ ታዳጊ እያለሁ እንደናንተ ጸረ 6 ክትባት አልተከተብኩም። እንደ ኩፍኝ፣ ፖሊዮ፣ የልጅነት ልምሻ፣ ፈንጣጣና ወባ ወዘተ ባሉ በሽታዎች በእነዚህ ሁሉ ተሰቃይቻለሁ። ያለ ክትባት ድኜ ነው አሁን 80 ዓመት የሞላኝ። እግዚአብሔር ስለጠበቀኝ ነው እዚህ የደረስኩት ብለዋል። ፕሬዝዳንት ዩዌሪ ሙሴቪኒ በአሸናፊነት የወጡበትን የምርጫ ፉክክር ቀለል አድርገው አልተመለከቱትም ነበር። ቦቢ ዋይንን የዩጋንዳን መረጋጋትና ነጻነትን የማይወዱት የውጭ ኃይሎች ወኪል እንደሆነ ሲከሱና የተቃዋሚ ፓርቲዎችን በምርጫ ዘመቻው ወጣቶች ወደ ሁከት እንዲገቡ እያሳሳቱ ናቸው ብለዋል። ቦቢ ዋይን ፖለቲካ ውስጥ ከገባበት ጊዜ ጀምሮ ብዙ ጊዜ በቁጥጥር ስር ውሏል። በሙሴቪኒ ላይ አብዮት ያስፈልጋል ሲልም ተናግሯል። በኤክስ ገጹ ላይ we are removing a director የሚል ሃሽታግም ተጠቅሞ ነበር። ለተጨማሪ 5 ዓመታት በስልጣን ላይ ለመቆየት የሚያስችላቸውን የህዝብ ይሁንታ በማግኘት ምርጫውን ያሸነፉት ዩዌሪ ሙሴቪኒ የምርጫ ቅስቀሳ ዘመቻ ከጀመሩ አንስቶ በምዕራብ የመገናኛ ብዙሃን መጠነ ሰፊ ዘመቻ ተከፍቶባቸው ነው የሰነበቱት። ዩዌሪ ሙሴቪኒ ከስልጣን መልቀቅ አለበት እያሉ የአሜሪካ ፕሬዝዳንት፣ የአውሮፓ መሪዎችና የምዕራብ ሚዲያዎች ሲዘግቡ ሰማለሁ። ቢሆንም በዩጋንዳ የውስጥ ጉዳይ ፈጽሞ እንደማያገባቸው ስለማውቅ ምላሽ ሰጥቻቸው አላውቅም። ልናገረው የምችለው ግን እንደ ዩጋንዳዊ ገና የማከናውነው በርካታ ነገር አለኝ። ነገር ግን ፓርቲውና የዩጋንዳ ሕዝብ የአንጋፋዎችን ድጋፍ አንፈልግም ብሎ ከወሰነ ስልጣን ለቅቄ ወደ ገጠር ገባለሁ። የምታገለው ይህ እንዲሆን የሚያስችል የምርጫ ሥርዓትን ዘርግተን በሥራ ላይ አውለን ስለሆነ ደስተኛ ነኝ ብለዋል። ዩዌሪ ሙሴቪኒ ስልጣን ይልቀቁ ለሚለው የምዕራባውያን ውንጀላና ክስም እየተባልኩ ያለሁት ትግሉን ግማሽ መንገድ ላይ አቋርጠህ ተወው፣
እኛ የምንፈልገው ሰው ኡጋንዳን ይምራ ከሚል የተሳሳተ እሳቤ ነው። ይህንን መቀበል የእጅ አዙር ቅኝ አገዛዝ ፖሊሲን መቀበል ነው። ይህን ጨርሶ አልሞክረውም። ፖለቲካ ራሱ ትግል ነው። ልዩነቱ አሁን ከነዚህ ኃይሎች ጋር የምንፋለመው እንደ ቀድሞ ጫካ ገብተን ሳይሆን የመንግስትን ስልጣን ይዘን ነው በማለት ምላሽ ሰጥተዋል። እሳቸውንና መንግስታቸውን በተመለከተ አምባገነን ነዎት ተብሎ ለቀረበላቸው ጥያቄ የእኛ ስርዓት አምባገነን ከተባለም የዩጋንዳ ከብሪታንያ የሚሻል መሆኑን እናገራለሁ። ጊዜውን የጠበቀና ሴቶች፣ ወጣቶች፣ አዛውንቶችና አካል ጉዳተኞች በፓርላማና በወረዳ ምክር ቤቶች የሚወከሉበት ምርጫ እናደርጋለን የሚል ምላሽ በመስጠት ጋዜጠኛውን ዝም አሰኝተውታል። በብዙዎች ዘንድ ፓን አፍሪካዊው ታጋይ በሚል የሚጠሩት ዩዌሪ ካጉታ ሙሴቪኒ ማን ናቸው? የተወለዱት ሴፕቴምበር 15 ቀን 1944 ነው። አባታቸው ሜዜ አሞስ ካጉታ በሁለተኛው የዓለም ጦርነት በእንግሊዝ የጦር ኃይል ውስጥ የሰባተኛው ኪንግስ አፍሪካ ራይፍል ባታሊዮን ባልደረባ ሆነው በጦርነት የተካፈሉ ወታደር ነበሩ። የዩዌሪ ሙሴቪኒ ወላጆች በከብት አርቢነታቸው በአገሬው ዘንድ የታወቁ ባለጸጎች እንደነበሩ ይነገራል። የአንደኛ ደረጃ ትምህርታቸውን ከአምኤማት አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የተማሩ ሲሆን ማባራና ናታሪ በተባሉ ትምህርት ቤቶች ደግሞ የሁለተኛ ደረጃ ትምህርታቸውን ተከታትለው አጠናቀቁ። ከዚያም የከፍተኛ ትምህርት ለመከታተል ወደ ታንዛኒያ በማቅናት በዳሬ ሰላም ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ገቡ። በዳሬ ሰላም ዩኒቨርሲቲ ትምህርታቸውን እየተከታተሉ በነበረበት ወቅት ዩኒቨርሲቲው የፓን አፍሪካኒዝም ርዕዮት አራማጆች፣ የማርክሲስት አፍሪካውያን መገናኛና የተለያዩ የነጻነት ታጋዮች የነሳሞራ ሚሼል፣ ሮቤርቶ ቺዛኖ እንዲሁም የደቡብ አፍሪካ ብሔራዊ ኮንግረስ አመራሮች መናኸሪያ ነበር። በዚህ እንቅስቃሴ ውስጥ ንቁ ተሳታፊ የነበሩት ዩዌሪ ካጉታ ሙሴቪኒ የአፍሪካ አብዮተኛ የዩኒቨርሲቲ ተማሪዎች ማኅበርን መሠረቱ። የአብዮተኛ አፍሪካውያን ተማሪዎችን ቡድን እየመሩ የፖርቱጋል ቅኝ ግዛት በነበረችው ሞዛምቢክ ውስጥ በሚገኘው የፍሪሊሞ ነፃ መሬት ወታደራዊ ሥልጠና ወስደዋል። ከአብዮተኛው ዋልተር ሮድኒና ከሌሎች ጋር በመተባበር የፍራንዝ ፋኖንን የትጥቅ ትግልና ሕዝባዊ ዓመፅ በማካሄድ ፍራንዝ ፋኖን በቅኝ ግዛት ስር ባሉ የአፍሪካ ሀገራት የነጻነት ትግል ውስጥ ያለውን ተጽዕኖ በተመለከተ የመመረቂያ ጽሑፍ አዘጋጅተው ዩኒቨርሲቲው አሳትሞላቸዋል። በ1970 በፖለቲካ ሳይንስ የመጀመሪያ ዲግሪያቸውን ያገኙት ዩዌሪ ሙሴቪኒ ወደ አገራቸው ኡጋንዳ ተመለሱ። በወቅቱ ሥልጣን ላይ የነበረው የፕሬዝዳንት ሚልተን ኦቦቴ መንግሥት በፍጥነት ሥራ ሰጣቸው። በፕሬዝዳንቱ ቢሮ በምርምርና ጥናት ክፍል በኃላፊነት ተመድበው ሥራ ቢጀምሩም ለ8 ዓመታት በሥልጣን ላይ የነበረው የሚልተን ኦቦቴ መንግሥት የሚያራምዳቸው ፖሊሲዎች ለአገር አይበጁም የሚል እምነት ስለነበራቸው በሥራቸው ደስተኛ አልነበሩ። ጃንዋሪ 25 ቀን 1971 ሚልተን ኦቦቴ በኮመንዌልዝ አገራት የመሪዎቹ ጉባኤ ላይ ለመገኘት ወደ ሲንጋፖር ባቀኑበት ወቅት ኢዲ አሚንና በወቅቱ የዩጋንዳ መከላከያ ሚኒስትር የነበሩት ፌሊክስ ኦናማ መፈንቅለ መንግሥት አድርገው ከሥልጣን አስወገዷቸው። በሚልተን ኦቦቴ አመራር ላይ ቅሬታ ቢኖራቸውም ወታደሩ ያካሄደው መፈንቅለ መንግሥት ያልጣማቸው ዩዌሪ ሙሴቪኒ ከጥቂት ጓደኞቻቸው ጋር ወደ ታንዛኒያ ተሰደዱ። ለምሁራን ጥላቻ የነበራቸው ኢዲ አሚን የነ ሙሴቪኒን ከአገር መኮብለል እንደ ግልግል ነበር የቆጠሩት። ሙሴቪኒና ጓዶቻቸው በታንዛኒያ የሚገኙ ስደተኞችን በማደራጀት የትጥቅ ትግል ለመጀመር እየተዘጋጁ የታንዛኒያውን ፕሬዝዳንት mwalimu ጁልየስ ኔሬሬ ሁለንተናዊ ድጋፍ ያደርጉላቸው ዘንድ ጥያቄ አቀረቡ። ጁልየስ ኔሬሬ አስፈላጊውን ድጋፍ ሊያደርጉላቸው ዝግጁ መሆናቸውን፣ ነገር ግን ይህን የሚያደርጉት ከሥልጣን የተባረሩት ሚልተን ኦቦቴን ወደ ሥልጣን የመመለስ ግብ ካላቸው ብቻ እንደሆነ ለነ ሙሴቪኒ ያሳወቋቸው። ይህን ቅድመ ሁኔታ ከመቀበል በቀር ሌላ አማራጭ የሌላቸው ሙሴቪኒና ሌሎች አብዮተኞች በዚሁ ተስማምተው ትግላቸውን ቀጠሉ። ኢዲ አሚንን የሚቃወሙና የሽምቅ ውጊያ የሚያካሂዱ ኃይሎችን በግልጽም ሆነ በህቡ በመመልመል በሞዛምቢክና በታንዛኒያ
ወታደራዊ ሥልጠናና የፖለቲካ ትምህርት መስጠትን ቀዳሚ ተግባራቸው ያደረጉት ዩዌሪ ሙሴቪኒ በዚህ አመራራቸው ሳቢያ ከሚልተን ኦቦቴ ጋር አለመግባባት ውስጥ ገቡ። በጊዜው ሙሴቪኒና ጓዶቻቸው የጠላቴ ጠላት ወዳጄ ነው በሚል መርህ ከሚልተን ኦቦቴ ጋር መስራታቸውን ቢቀጥሉም የተፈጠረው ልዩነት ለኢዲ አሚን የሥልጣን ዘመን መራዘም ምክንያት እየሆነ እንደሆነ ከመግለጽ ተቆጥበው ያውቁም ነበር። ሙሴቪኒ በሰሜናዊ ታንዛኒያ በምትገኘው ሞሼ በተባለች ከተማ ከሚገኝ አንድ የመምህራን ማሰልጠኛ ኮሌጅ በሌክቸረርነት ተቀጥረው እያስተማሩ ከዚህ ጎን ለጎን የኡጋንዳ አማጽያንን በማደራጀትና ወታደራዊ ሥልጠና እንዲያገኙ ከሞዛምቢኩ የፍሬሊሞ ፓርቲ አመራር ጋር በቅንጅት ይሰሩ ነበር። ዩዌሪ ሙሴቪኒ በኦገስት 1973 ከጃኔት ካኔምባምቢዚ ጋር ተጋብተው ቤተሰብ መሠረቱ። በዚያው ዓመት 1973 ከአመራሩ ጋር ባለመጣጣም እያደራጁት ካለው የኡጋንዳ ብሔራዊ አማጽያን ኃይሎች ተገንጥለው በመውጣት ፍሮንት ፎር ናሽናል ሳልቬሽን የተባለ የሽምቅ ተዋጊ ኃይል መሠረቱ። ከሁለት ዓመት በኋላ ከፖርቱጋል ቅኝ አገዛዝ የተላቀቀችው ሞዛምቢክ በሙሴቬኒ ለሚመራው የፍሮንት ፎር ናሽናል ሳልቬሽን ተዋጊዎች በሽምቅ ውጊያ ስልትና የፖለቲካ ትምህርት የሚማሩበትን ምቹ መደላድል ፈጠረች። ሙሴቪኒ ወንድማቸውን ጭምር በዚህ ሽምቅ ተዋጊ ቡድን ውስጥ በማካተት በየጊዜው ተዋጊዎችን ወደ ኡጋንዳ ሰርገው እንዲገቡ እያደረጉ በኢዲ አሚን መንግሥት ላይ ተደጋጋሚ ጥቃት ይሰነዝሩ ነበር። ዩዌሪ ሙሴቪኒ በእነዚህ ፍልሚያዎች ላይ በርካታ የትግል ጓዶቻቸው መሥዋዕታቸውን ሲያስታውሱ ዛሬ ድረስ እነዚያ የሕይወት መሥዋዕትነት የከፈሉ ጓዶቻቸው ያልሟት የነበረችው ኡጋንዳ ይኖራት ዘንድ ይመኙት የነበረውን እድገትና ለውጥ በእርግጥ አስፍኛለሁ፣ ሕዝቡን ተጠቃሚ አድርጌያለሁ የሚሉ ጥያቄዎችን መመለስ እንደሚያስጨንቃቸው በተደጋጋሚ ሲናገሩ ይደመጣል። በኦክቶበር 1978 የኢዲ አሚን ዳዳ የኡጋንዳ ጦር ጎረቤት ታንዛኒያን ወረረና በሰሜናዊ ምዕራብ ታንዛኒያ የሚገኘውን 710 ስኩዌር ማይልስ ስፋት ያለውን የካጌራ ሳሊየንት ግዛት ተቆጣጠረ። ኢዲ አሚን ሰራዊታቸው በታንዛኒያ ላይ የሰነዘረው ጥቃት በዓለም የጦርነት ታሪክ ውስጥ አዲስ ክብረ ወሰን ያስቆጠረ ፈጣን ወታደራዊ ዘመቻ ነው ሲሉ በዓለም ፊት ደነፉ። የታንዛኒያ ፕሬዝዳንት ጁልየስ ኔሬሬ የኢዲ አሚንን በእብሪት የተሞላ ንግግርና ድርጊት ለመቀልበስ የአገራቸው ጦር ኃይል የኡጋንዳን ወራሪ ጦር መልሶ እንዲያጠቃና እንዲደመስስ አዘዙ። በዚህ ብቻም አላበቁም። የኢዲ አሚን አገዛዝ ለማስወገድ የሚንቀሳቀሱና የተደራጁ የኡጋንዳ ተቃዋሚዎችን አሰባስበውና አስታጥቀው ወደ ኡጋንዳ ዘመቱ። ይህ የታንዛኒያ መንግሥት የአቋም ለውጥ በዩዌሪ ሙሴቪኒ የሚመራው ሽምቅ ተዋጊ ኃይል የተመሠረተበትን ኢላማ ከግብ ለማድረስ የሚያስችለውን ዕድል ያመጣ በመሆኑ በዕድሉ ለመጠቀም በሙሉ ኃይሉ ተንቀሳቀሰ። በጃንዋሪ 1978 በሙሴቪኒ የሚመራው የፍሮንሳ ሽምቅ ተዋጊዎች ኃይል በብርጋዴር ሲላስ ማውንጋ ከሚታዘዘው የታንዛኒያ ጦር ኃይል ጋር በመቀናጀት በኡጋንዳ ወራሪ ጦር ላይ በተጀመረው የመልሶ ማጥቃት ዘመቻ ተካፋይ ሆነ። ዩዌሪ ሙሴቪኒ ከታንዛኒያ ጦር ጋር በመቀናጀት የፍሮንት ፎር ናሽናል ሳልቬሽን ተዋጊዎችን እየመሩ በማርች 1979 ምባራራን በመያዝ እስከ ምዕራባዊ ኡጋንዳ ድረስ በዘለቀው ዘመቻ ላይ በአዋጊነት ተሳትፈዋል። ሙሴቪኒ በስደት ታንዛኒያ በነበሩባቸው ዓመታት የተለያዩ ጸረ አሚን ዓላማ የያዙ አማጺ ቡድኖች ጋር የጋራ ግንባር እንዲፈጥሩ እንዲሁም የኡጋንዳን የወደፊት ፖለቲካዊ ሁኔታ በተመለከተ ከታንዛኒያ ፖለቲከኞችና እንደ ሚልተን ኦቦቴ ካሉ ሌሎች የኡጋንዳ ተቃዋሚዎች ጋር ለበርካታ ዙር ውይይቶች አድርገዋል። ሙሴቪኒ የኡጋንዳ ተቃዋሚ ኃይሎች በሙሉ በኡጋንዳ ብሔራዊ ነፃ አውጪ ግንባር ዩኤንኤልኤፍ ስር እንዲዋሃዱ ምክንያት የሆነውና የሞሺ ኮንፈረንስ በሚል ስያሜ የሚታወቀውን ታላቅ ኮንፈረንስ በማዘጋጀት ጉልህ ሚና መጫወታቸው ይነገራል። በአሚን መንግሥት ላይ የቀጠለው የመልሶ ማጥቃት በዩዌሪ ሙሴቪኒና በሌሎች የኡጋንዳ ተዋጊዎች ከታንዛኒያ ጦር ጋር ባካሄዱት የተቀናጀ ማጥቃት የኡጋንዳ ጦር ከፍተኛ ሽንፈት ይደርስበት ጀመር። የዕድሜ ልክ ፕሬዝዳንት ነኝ ሲሉ የከረሙት
ፊልድ ማርሻል ኢዲ አሚን ዳዳ ጦራቸው ወደ ካምፓላ በመገስገስ ላይ የነበረውን የታንዛኒያ ጦርና የኡጋንዳ አማጽያንን ለመግታት እንዳልቻለ ሲገነዘቡ ቤተሰባቸውን ሰብስበው ወደ ሊቢያ ኮበለሉ። አፕሪል 11 ቀን 1979 የ66 ዓመቱ ጆሴፍ ሉሌ የኡጋንዳ ሽግግር መንግሥት ፕሬዝዳንት በመሆን ካምፓላ በሚገኘው የኡጋንዳ ፓርላማ ሕንፃ ፊት ለፊት በተሰበሰቡ በብዙ ሺህ የሚቆጠሩ ኡጋንዳውያን ፊት ቃለ መሐላ ፈጸሙ። ፕሬዝዳንቱ በስፍራው ለተሰበሰበው ሕዝብ ባደረጉት ንግግር አስፈሪው ጊዜ አልፏል፣ የአረመኔውና የጨካኙ ኢዲ አሚን አገዛዝ ተወግዶ በአገራችን የብሔራዊ እርቅ ጊዜ ተጀምሯል ሲሉ አወጁ። ሙሴቪኒ በወቅቱ በተዋቀረው ካቢኔ የአገር መከላከያ ሚኒስትርነት ሥልጣን ተሰጥቷቸው ነበር። ብዙም ሳይቆይ በኡጋንዳ የውስጥ ጉዳይ አንገታቸው ድረስ ተዘፍቀውበት ነበር የሚባልላቸው ጁልየስ ኔሬሬ የፕሬዝዳንት ጆሴፍ ሉሌ አመራር አልጣመኝም ብለው ፕሬዝዳንቱን ከካምፓላ ወደ ዳሬ ሰላም በማስጠራት በቁም እስር እንዲቆዩ አደረጉና ሌላ አዲስ ፕሬዝዳንት ለኡጋንዳ ሾሙ። አዲሱ ፕሬዝዳንት ጎድፍሬድ ቢኒስ በአሜሪካ ኒውዮርክ ውስጥ የሕግ አማካሪና ጠበቃ በመሆን ለዓመታት የሠሩ አገር ወዳድ ኡጋንዳዊ ነበሩ። በእሳቸውም ጊዜ እንደገና በተዋቀረው ካቢኔ ዩዌሪ ሙሴቪኒ የአካባቢ አገራት ጉዳዮች ሚኒስትር ሆነው ተሹመው ነበር። አንድ ዓመት እንኳን ለማይሞላ ጊዜ የኡጋንዳ ፕሬዝዳንት የነበሩት ጎድፍሬድ ቢኒስ ከሥልጣን ተወገዱና ወታደሩ ሥልጣን ያዘ። ብዙም ሳይቆይ የታንዛኒያው ፕሬዝዳንት ጁልየስ ኔሬሬ የረጅም ጊዜ ወዳጃቸው የሆኑትን የቀድሞውን ፕሬዝዳንት ሚልተን ኦቦቴ ወደ ሥልጣን ለመመለስ ተንቀሳቀሱ። በዚህ ወቅት ሊቢያ ውስጥ በስደት ላይ የነበሩትና አወዛጋቢው ኢዲ አሚን ለሕዝቤ ደህንነት ስል ወደ ኡጋንዳ ለመመለስ ፈቃደኛ ነኝ ሲሉ በመገናኛ ብዙሃን በመናገራቸው የአንድ ሰሞን መቀለጃና መዘባበቻ ሆነው ነበር። ከጠቅላላው 46 ሚሊዮን የኡጋንዳ ሕዝብ ውስጥ ወደ 33 ሚሊዮን የሚሆኑት ከ30 ዓመት በታች እንደሆኑ የሚገመት ሲሆን ከዚህ ውስጥ 10.7 ሚሊዮን መራጮች ይገኙበታል። ልክ እንደ ሌሎች ትላልቅ የአፍሪካ ሀገራት ወጣቶች ሁሉ በኡጋንዳውያን ወጣቶች ዘንድ የፖለቲካና ኢኮኖሚ ማሻሻያ ጥያቄዎች ግንባር ቀደም ናቸው። ጥናቶች እንደሚያሳዩት ሥራ አጥነትና ሙስና ለኡጋንዳ ወጣቶች ዋነኛ ስጋት ናቸው። ኡጋንዳ በትራንስፓረንሲ ኢንተርናሽናል ዓመታዊ የሙስና ግንዛቤ ማውጫ ላይ ከ180 አገሮች 140ኛ ደረጃ ላይ ትገኛለች። የአገሪቱ አጠቃላይ የሥራ አጥነት መጠን 12.6 በመቶ ሲሆን ከዚህ ውስጥ የወጣት ሥራ አጦች ቁጥር የ43 በመቶውን ድርሻ የያዘ ነው። በየዓመቱ ከዩኒቨርሲቲዎች ከሚመረቁት 700,000 ተመራቂዎች መካከል 90,000 የሚሆኑት ብቻ በመደበኛ ዘርፍ ሥራ ማግኘት ይችላሉ። የኡጋንዳ ዓመታዊ የነፍስ ወከፍ ገቢ $987 ሲሆን ባለፉት 4 ዓመታት በአማካይ በ1.8 በመቶ አድጓል። ምናልባት በ2026 ምርጫ ውስጥ መታየት ያለበት በጣም አስፈላጊ ጉዳይ የድምፅ ቆጠራን በተመለከተ የሚኖረው የግልጽነት ደረጃ ነው። በ2021 በሕግ በተደነገገው መሠረት የምርጫ ውጤቶችን በእያንዳንዱ የምርጫ ጣቢያ ሪፖርት ከማድረግ ይልቅ የአውሮፓ ኅብረት ውጤቱን በክልል ደረጃ አስታውቋል። ይህም እነዚህን ውጤቶች የማረጋገጥ ወሰንን ገድቦ የሙሴቪኒን ድል በታወጀው ድምር ዙሪያ ሰፊ ጥርጣሬን ፈጥሯል። በመጀመሪያው ዙር የድምፅ አሰጣጥ 58 በመቶ ድምፅ አግኝተዋል። ትክክለኛዎቹ አሃዞች አሁንም አከራካሪ ሆነው ቢቀሩም የብሔራዊ ምርጫ ቦርድ አባላት በካምፓላ፣ በቡጋንዳ ወይም በማዕከላዊ ኡጋንዳና በቡሶጋ ወይም በምስራቅ ኡጋንዳ ቁልፍ የሕዝብ ማዕከላት አብላጫ ድምፅ አግኝተዋል። የተቃዋሚ ፓርቲ የፓርላማ አባላት አሁን ከ556 መቀመጫዎች የሕግ አውጪ አካል ውስጥ በግምት 100 መቀመጫዎችን በጋራ ይቆጣጠራሉ። በኡጋንዳ በተካሄደው ምርጫ እንደታየው የአፍሪካን የፖለቲካ ምህዳር በብዙ መልኩ የሚቀርጹት የመስቀለኛ መንገድ ጥቃቅን ነገሮች መሆናቸውን
አሳይቷል። ኖቬምበር 25 ቀን 2025 በኡጋንዳ የሃይማኖቶች ማዕከላዊ ምክር ቤት ስር ያሉ የእምነት መሪዎች ለፖለቲካ ተወዳዳሪ እጩዎች በምርጫው ወቅት ሰላምን፣ ፍትሕንና ታማኝነትን ለመጠበቅ እርምጃዎችን እንዲወስዱ ጥሪ አቅርበዋል። ታኅሳስ 3 ቀን ከማሳካ ከተማ የመጡትና የካቶሊክ ቄስ የሆኑት አባ ዴውሴዴት ሴካቢራ ታፍነው ተወስደዋል። ጦሩ ከ2 ሳምንታት ገደማ በኋላ በአመፅ ድርጊቶች በመሳተፍ ተይዘው በወታደራዊ እስር ቤት ውስጥ የታሰሩ መሆኑን አረጋግጧል። ይህን ክስ የማሳካ አገረ ስብከት ክዷል። በኡጋንዳ በተካሄደው ምርጫ በብዙ መልኩ እንደታየው ለረጅም ጊዜ የበላይነት የነበራቸው ፓርቲዎች ተወዳጅነት እየቀነሰና አንድ መሪ ብቻ የሚያውቀው ሕዝብ ቆራጥና ወጣት የበለጠ ብዝሃነት እንዲፈጠር የሚጠይቁ የማኅበረሰብ ክፍሎች ቁጥር እየጨመረ ቢመጣም ዩዌሪ ሙሴቪኒ አሸንፈዋል። በአገሬ ኡጋንዳ ያሉ ሙሰኛ ሰዎች ልክ እንደ ጥገኛ ተህዋስ የሕዝብ ደም መጣጮች ናቸው። ምክንያቱም ያለፉበትን ሀብት አካብተዋልና። እነዚህ ደም መጣጭ ኡጋንዳውያን ባለሥልጣናት አገሪቱ እንዳታድግ አድርገዋል በማለት ዩዌሪ ሙሴቪኒ ይወነጅላሉ። ይህ የፕሬዝዳንቱ ንግግር ያስቆጣቸው የኡጋንዳ ፓርላማ ምክትል አፈ ጉባኤ ጃኮብ ኦላንያህ ክቡር ፕሬዝዳንት፣ ማን ነው ሙሰኛ? ሙሰኞቹ ሚስቶች፣ ባሎች፣ እህቶች፣ ወንድሞች፣ አባቶች ወይም እናቶቻችን ናቸው። ሙሰኞቹ አያቶቻችን ናቸው። ሙሰኞች የምንኖርበት ማኅበረሰብ ነው። ክቡር ፕሬዝዳንት፣ ሁላችንም ሙሰኞች ነን ሲሉ ተናገሩ። ሙሴቪኒ የምክትል አፈጉባኤውንና በተለያዩ የሥልጣን እርከን ላይ ያሉ ባለሥልጣናትን አስተያየቶች ከሰሙ በኋላ ምን ያለበት ዝላ አይችልም እንዲሉ ሙስና ውስጥ እጃቸው ያለ ሰዎች ናቸው ንግግር ያስቆጣቸው በማለት ወርፈዋቸዋል። የምዕራብ መገናኛ ብዙሃን የዩዌሪ ሙሴቪኒ አጠቃላይ የሀብት መጠን ወደ $4 ቢሊዮን እንደሚደርስ በተደጋጋሚ ይዘግባሉ። ሙሴቪኒ ይህን የምዕራብ መገናኛ ብዙሃን ዘገባ በማስተባበል ያለኝ ሀብት ወላጆቼ ባወረሱኝ ቀንድ ከብቶች መነሻ በማድረግ በሠራሁት ጠንካራ ሥራና የግል ቢዝነስ እንጂ ከመንግሥት በመመዝበር የተገኘ አይደለም። የግብርና ምርቶችን በመሸጥ ያገኘሁት ነው። ኡጋንዳ በምግብ ራሷን መቻሏ ያኮራኛል። ካሳቫ፣ በቆሎ፣ ሥጋ፣ ወተት፣ አትክልትና ፍራፍሬ በስፋት አለን። በርካታ የአውሮፓ አገራት በምግብ እጦት ሲያለቅሱ እኛ ጋር ሁሉም ነገር አለ በማለት የተናገሩ ሲሆን በዚህ ሀብት ላይ የቴክኖሎጂን እሴት ጨምረው ሀብት እንዳፈሩ ገልጸዋል። በትግል ወቅት በተለያዩ አካባቢዎች ከብቶች ተዘርፈው ተበልተዋል፣ እስካሁን ለባለቤቶቹ ካሳ አልተከፈላቸውም በሚል ለሚቀርብላቸው ተደጋጋሚ ክስ የኡጋንዳ ብሔራዊ ነፃ አውጪ ግንባር በኡጋንዳ ውስጥ ለባለቤቶቹ ክፍያ ፈጽሞ ከብቶችን አርዶ በልቷል፣ በበርካታ አካባቢዎች ከብቶችን ዘርፎ የበላው የሎርድ ሬዚስታንስ አርሚ ነው ሲሉም የሚመሩት ፓርቲ ለተነሱት የንብረት ካሳ ጥያቄዎች ክፍያ መፈጸሙን በመግለጽ በተደጋጋሚ አስተባብለዋል። ዩዌሪ ሙሴቪኒ ከባለቤታቸው ቀዳማዊት እመቤት ጃኔት ሙሴቪኒ ጋር 50ኛ ዓመት የጋብቻ በዓላቸውን በ2023 በደማቅ ሥነ ሥርዓት አክብረዋል። ሙሴቪኒ ያን አጋጣሚ ሰዎች ሕይወትንና ለሕይወት ማመቻቸት የሚለውን ቃል ሁልጊዜም እንዲለዩ ለማሳሰብ ተጠቅመውበታል። ሀብት፣ ትምህርትና እንደ ሙያዊነት ያሉ ሌሎች ዓለማዊ ነገሮች ሁሉ አስፈላጊ ቢሆኑም የሕይወት እውነተኛ ትርጉም በቤተሰብና በጋብቻ ተቋም ውስጥ ነው። ምክንያቱም ጋብቻ የሰውን ልጅ ቀጣይነት ያረጋግጣልና። ሙሴቪኒ ስለ ባለቤታቸው ቀዳማዊት እመቤት ጃኔት ሲናገሩ በሕይወቴ ውስጥ ባላት አስተዋጽኦ ሁልጊዜ አመሰግናታለሁ። በትዳር ሕይወቴ ደስተኛ ነኝ። ልጆቻችንና የልጅ ልጆቻችን የተባረኩ ስለሆኑ ሁልጊዜም ፈጣሪን አመሰግነዋለሁ። ባገኘሁት አጋጣሚ ሁሉ ሚስቴን
ማማ ጃኔትን ማመስገን እፈልጋለሁ። ምክንያቱም እሷ በሕይወቴ የገጠመኝን ፈተና ሁሉ ከጎኔ ሳትለይ የተጋራችኝ በሕይወት ውስጥ ያገኘኋት እውነተኛ ጓደኛዬ ናት። ከብቸኝነት ተላቅቄ ትልቅ ቤተሰብ መስርቼ በደስታ እንድኖርም ትልቅ እገዛ ያደረገችልኝ ናትና አመሰግናታለሁ ብለዋል። ሙሴቪኒ ለተጨማሪ 5 ዓመታት ሥልጣን ላይ ለመቆየት የሚያስችላቸውን ድምፅ ያገኙበትን ምርጫ ለመወዳደር ከመወሰናቸው ዋዜማ ሥልጣን የመልቀቅ ዕቅድ እንደነበራቸው ተናግረው ነበር። ከፖለቲካ ጡረታ ለመውጣት ፈልጌ ነበር። ነገር ግን የኡጋንዳ ወጣቶች ለፕሬዝዳንትነት እንድወዳደር ጠየቁኝ። ወጣቱ ትውልድ አገሪቱን በመምራት ረገድ አሁንም የምጫወተው ሚና እንዳለ በመግለጻቸው ነው ከሥልጣን የመልቀቅ ዕቅዴን ዳግም እንዳጤን የተገደድኩት ብለዋል። የፕሬዝዳንት ዩዌሪ ሙሴቪኒ ልጅ ጀነራል ሙሁዙ ካይነሩባ ምርጫውን ተከትሎ ተደብቆ የሚገኘውን ቦቢ ዋይን በቀጣዮቹ 48 ሰዓታት ውስጥ ለፖሊስ እጁን እንዲሰጥ ዕድል ሰጥቼዋለሁ። በተሰጠው ጊዜ ገደብ እጁን ካልሰጠ ግን ከተሸሸገበት ማጅራቱን አንቀን በቁጥጥር ስር እናውለዋለን ብለዋል። ጄኔራል ሙሁዚ ካይነሩባ ማክሰኞ ዕለት በሰጡት መግለጫ ከምርጫው ቀን ጀምሮ 22 የናሽናል ዩኒቲ ፕላትፎርም አባል የሆኑ አሸባሪዎችን ገለናል። 23ኛው ቦቢ እንዳይሆን እጸልያለሁ ሲሉ የፕሬዝዳንት ሙሴቪኒ ተፎካካሪና በምርጫው ሁለተኛ ደረጃ ያገኘውን ቦቢ ዋይን የሚመራውን ተቃዋሚ ፓርቲ ብሔራዊ አንድነት መድረክ አሸባሪ ሲሉ ወንጅለዋል። ቦቢ ዋይን ካልታወቀ ስፍራ ሆኖ ከአልጀዚራ ጋር አድርጎት በነበረው ቃለ ምልልስ የምርጫ ኮሚሽን ባለሥልጣናት ለሙሴቪኒ የምርጫ ድምፅ የተሰጠባቸውን ካርዶች ሲሞሉ የሚያሳዩ ቪዲዮዎችን ጨምሮ ሌሎች ምርጫው መጭበርበሩን የሚገልጹ በርካታ ማስረጃዎች ያሉት መሆኑን ተናግሯል። የኡጋንዳ የምርጫ ኮሚሽን ቃል አቀባይ ስለዚህ ክስ ከአልጀዚራ ተጠይቀው ምላሽ ለመስጠት ፈቃደኛ አልሆኑም። ለምርጫው ድምፅ መስጠት ከተጀመረ ቀን አንስቶ ቦቢ ዋይን የት እንዳለ አይታወቅም። አርብ ሌሊት እሱ የሚመራው ፓርቲ ፕሬዝዳንታዊ እጩ ቦቢ ዋይን ካምፓላ ከሚገኘው የመኖሪያ ቤቱ በጸጥታ ኃይሎች ተይዞ ወዳልታወቀ ስፍራ መወሰዱን መግለጫ አውጥቶ የነበረ ሲሆን የኡጋንዳ ፖሊስ ክሱን ሐሰት ነው ሲል አስተባብሏል። ከሰዓታት በኋላ ቦቢ ዋይን በፌስቡክ ገጹ ላይ ባሰራጨው መልእክት የመንግሥት ጸጥታ ኃይሎች ቤቱንና ቅጥር ግቢውን በመውረር ሊይዙት ካደረጉ ሙከራ ማምለጡን፣ ሚስቱ እንዲሁም ሌሎች ዘመዶቹ ግን በቁም እስር ላይ እንደሚገኙ አሳውቋል። ቅዳሜ ጠዋት የካምፓላ ፖሊስ ቃል አቀባይ ለጋዜጠኞች ቦቢ ዋይን ከሚስቱና ከዘመዶቹ ጋር ቤት ውስጥ መሆኑን ገልጸው በአንዳንድ በይነመረብ መተግበሪያዎች ላይ የሚሰራጩ ዘገባዎች ከእውነት የራቁ መሆናቸውን እንዲሁም የካምፓላ ፖሊስ በፖለቲከኛው መኖሪያ ቤት ዙሪያ የተሰማራው ለደህንነቱ በመስጋት እንቅስቃሴው የተገደበ እንዲሆን የደህንነት ጥበቃ ሊያደርግለት መሆኑን ተናግረዋል። ምርጫውን ተከትሎ የሚፈጠሩ ሕዝባዊ የተቃውሞ እንቅስቃሴዎችን ለመግታት የሚንቀሳቀሱት የኡጋንዳ የጸጥታ ኃይሎች ዜጎችን ከመግደል እንዲቆጠቡም አሳስበዋል። ቦቢ ዋይን አምባገነኑን ሙሴቪኒ ከሥልጣን ለማስወገድ ዶናልድ ትራምፕ ጣልቃ ይግቡልን ብሎ መጠየቁ በብዙዎች ዘንድ እንዳስቸቸው በመግለጽ አቋሙን ቀይሮ እንደሆነ ተጠይቆ አሁንም ቢሆን ሙሴቪኒ በምርጫ ሳይሆን በሃያላን ጣልቃ ገብነት ካልተወገዱ በቀር በኡጋንዳ የተገኘውን የነዳጅ ዘይት ለቻይና ይሸጡታል ሲል መናገሩ ተደምጧል።